ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ሰራዊት በወሎና በሸዋ ግንባሮች በፋኖ ክንድ አይቀጡ ቅጣት ተቀጧል። የግንባር መረጃ ይዘናል። ታዋቂው መጽሔት የአብይ አህመድን የዴሞክራሲ ጭንብል ገፏል። በጋዜጠኞች ላይ የታወጀው የሰይፍ ጦርነት ለዓለም አቀፉ ማህበረሰብ ይፋ ሆኗል። ሰሙታላችሁ። የብልጽግናው አገዛዝ በኦሮሚያ ክልል ንጹሃንን ለዘር ፍጅት የሚዳርግ አደገኛ የጥላቻ ቅስቀሳ መጀመሩ ተጋልጧል። መረጃውን ይዘናል። በአዲስ አበባ የአገዛዙ ካድሬዎች የመራጮችን ካርድ በኃይል እየቀሙ ዜጎችን ለከፍተኛ ስጋትና እንግልት እየዳረጉ መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ ሰራዊት በወሎና በሸዋ ግንባሮች በፋኖ ክንድ አይቀጡ ቅጣት ተቀጣ። የብልጽግና አገዛዝ በታላቁ የህልውና ትግል ላይ የከፈተው መጠነ ሰፊ ወረራ በአማራ ፋኖ ብሔራዊ ንቅናቄ መብረቃዊ የአጸፋ እርምጃ ድባቅ ተመቷል። በወሎ ቤተ አማራ በሚኒሊክ እዝና በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ ጀግኖች ባደረጉት የተቀናጀ የጸረ ማጥቃት እርምጃ የአገዛዙ ሰራዊት ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠጥ ተገዷል። በወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር ስር የሚንቀሳቀሰው የ31ኛ ክፍለ ጦር ሚያዝያ 19 2018 ዓ.ም በዳውንት ወረዳ ማጎትና ሰፊያት ላይ ወረራ በከፈተው የአገዛዙ ጥምር ሰራዊት ላይ የማያዳግም እርምጃ ወስዷል። ፋኖች የጠላትን ኃይል ግንባሩን በማለት ክንዱን አሽመድምደውታል። በተመሳሳይ በተንታ ግንባር ጠላት 6 ሬጅመንት መከላከያና 2 ሬጅመንት አድማ ብተናን በማሰለፍ በከባድ መሳሪያና በድሮን ታግዞ የከፈተው ወረራ በፋኖ የጦር ሳይንስ ብልሃት ድባቅ ተመቷል። ጠላት በጃማ ወረዳ ፋጃ አካባቢ በንጹሃን ላይ የሰነዘረው የከባድ መሳሪያ ጥቃትም በፋኖ መብረቃዊ አጸፋዊ ምላሽ ተቀጥቶ የጠላት ኃይል አስክሬኑን እየጎተተ ከአውደ ግንባሩ እንዲሸሽ ተደርጓል። የብርሃኑ ጁላ ሰራዊት በፋኖች ክንድ ሽንፈት ሲከናነብ ህዝባዊ መሰረት ባለው የፋኖ ኃይል ላይ ያለውን ቂም በንጹሃን ላይ የተወጣ መሆኑ ተረጋግጧል። የአገዛዙ ሰራዊት በመንገድ ላይ በሚያገኛቸው ቤቶች፣ ንብረቶች፣ ህጻናትና አረጋውያን ላይ የጥፋት በትሩን በማንሳት ከፍተኛ አካላዊና ሞራላዊ ጉዳት አድርሷል። ይህ የአገዛዙ አረመኔያዊ ተግባር ሰራዊቱ የሞራል ልዕልና የሌለውና ለውድቀት መቃረቡን የሚያሳይ መሆኑ ተመልክቷል። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ቁጥጥር ስር በምትገኘው ማጀቴ ከተማ ሰፊ የህዝብ ውይይት ተካሂዷል። በመድረኩ የተገኙት ነዋሪዎች አገዛዙ በድሮንና በመድፍ እየጨፈጨፈን የሚያካሂደው የማጭበርበሪያ ምርጫ ከቶንም እንደማይመለከታቸው በግልጽ አስታውቀዋል። በሰማይ ድሮን፣ በመሬት መድፍና የምርጫ ካርድ አብረው አይሄዱም ያሉት ነዋሪዎቹ ከፋኖ ጎን በመቆም ለህልውና ትግሉ አስፈላጊውን ድጋፍ ሁሉ ለማድረግ ቃል ገብተዋል። ታዋቂውና በዓለም አቀፍ ደረጃ ተጽዕኖ ፈጣሪው ዘኢኮኖሚስት መጽሔት የአብይ አህመድ አገዛዝ የዴሞክራሲ ተስፋ መቃብር ውስጥ መግባቱን የሚያጋልጥ ዘገባ ወጣ። መጽሔቱ ባወጣው መረጃ መሰረት አብይ አህመድ ስልጣን በያዙ ማግስት ጋዜጠኞችን በመፍታትና ገደቦችን በማንሳት እንደ የዴሞክራሲ ሻምፒዮን ቢቆጠሩም አሁን ላይ ግን ሀገሪቱን ወደ ቀድሞውና ይባስ ብሎም ወደ ከፋ አምባገነንነት አዘቅት ውስጥ ከቷታል ብሏል። አክሎም ዘገባው አገዛዙ በመጪው ሰኔ ወር የሚያካሂደው ምርጫ በሀገሪቱ ታሪክ እጅግ ግልጽና ዴሞክራሲ ይሆናል እያለ ቢሰብክም በተግባር ግን ምርጫው ፍጹም የይስሙላ መሆኑን አጋልጧል። የአብይ አህመድ ተቀናቃኞች ወይ በስደት ሀገር ጥለው እንዲወጡ ተደርገዋል፣ አሊያም በእስር ቤት እንዲማቅቁ ተፈርዶባቸዋል። የተቃዋሚ ፓርቲዎችም ቢሆኑ በአገዛዙ ካድሬዎች ተጠልፈዋል፣ ተገዝተዋል ወይም ደግሞ በኃይል እንዲታፈኑ ተደርገዋል። በዚህ ምክንያት መጪው ምርጫ የህዝብን ድምፅ የሚያንጸባርቅ ሳይሆን የአገዛዙን ስልጣን ለማራዘም የሚደረግ ድራማ መሆኑን ዘኢኮኖሚስት አረጋግጧል። በተለይ በጋዜጠኞች ላይ እየተፈጸመ ያለው ስልታዊ አፈና እጅግ አስደንጋጭ መሆኑን ዘገባው ይገልጻል። በአሁኑ ወቅት ጋዜጠኞች በማንነታቸው ባልታወቁ የታጠቁ ኃይሎች እየታፈኑ ባልታወቁ ስፍራዎችና ግልጽ ባልሆነ ወንጀል እንዲታጎሩ እየተደረገ ይገኛል። ለአብነትም የአዲስ ስታንዳርድ ጋዜጠኛ የነበረው ሚሊዮን በጸጥታ ኃይሎች መታፈኑንና ፖሊስ ግን በእጅ የለም በማለት መካዱን ዘገባው ጠቅሷል። አገዛዙ የጋዜጣውን የስራ ፍቃድ ብሔራዊ ጥቅምን ይነካል በሚል ሰበብ መሰረዙ ማንኛውንም ነጻ ድምፅ ለማጥፋት የቆረጠ መሆኑን ያሳያል። የጋዜጣው መስራች ጸዳለ ለማ እንደገለጸችው ስለታሰሩት ጋዜጠኞች የሚጠይቁ ሁሉ በፖሊስ የዛቻና የማስፈራሪያ ጥቃት የደረሰባቸው ሲሆን ብዙ ጋዜጠኞችም ካለው ከፍተኛ ስጋት የተነሳ ስራቸውን እየለቀቁ ለመሰደድ ተገደዋል። ዘኢኮኖሚስት አክሎ እንዳጋለጠው የአብይ አህመድ አገዛዝ ጭካኔ በሀገር ውስጥ ጋዜጠኞች ላይ ብቻ የተገደበ አይደለም። እንደ አውሮፓውያኑ አቆጣጠር በ2024 አንድ የውጭ ሀገር ጋዜጠኛ ከተቃዋሚ ፖለቲከኛ ጋር በመገናኘቱ ብቻ በጸጥታ ኃይሎች ተይዞ ከሀገር እንዲባረር ተደርጓል። ጋዜጠኛው ያገኘው ያ ፖለቲከኛ
ከተወሰኑ ሳምንታት በኋላ ተገድሎ መገኘቱም ተገልጿል። ይህም አገዛዙ ከእስር አልፎ ወደ ግድያና ማጥፋት እርምጃ መሸጋገሩን ያሳያል። የአገዛዙ ከፍተኛ ባለስልጣናት ነፃ ሚዲያዎችን የተቀናጀ የመረጃ ጦርነት እየከፈቱብኝ ነው በማለት በጠላትነት የፈረጇቸው ሲሆን እነዚህን ሚዲያዎች መዋጋት የህልውና ጉዳይ ነው እስከ ማለት ደርሰዋል። ይባስ ብሎም የአገዛዙ ባለስልጣናት የመንግስት ሰይፍ አልተሰካም በማለት ለቀጣይ የጅምላ እስርና እርምጃ ዝግጁ መሆናቸውን በይፋ መዛታቸውን ዘኢኮኖሚስት በዝርዝር አጋልጧል። ይህ የዓለም አቀፍ ተቋም ዘገባ የአብይ አህመድ አገዛዝ ለዓለም የሚያሳየው የሰላምና የዴሞክራሲ ወሬ ከውስጥ ካለው ጭቆና፣ አፈናና ደም መፋሰስ ጋር ፍጹም ተቃራኒ መሆኑን ለዓለም አቀፉ ማህበረሰብ በግልጽ አስገንዝበዋል። የብልጽግናው አገዛዝ በኦሮሚያ ክልል በሰሜኖች ስልጣናችን ሊቀማ ነው የሚል አደገኛ የጥላቻ ቅስቀሳ እያደረገ ነው ተባለ። በየግንባሩ እየደረሰበት ያለውን ወታደራዊ ሽንፈትና ህዝባዊ መገለል መቋቋም ያቃተው የብልጽግናው አገዛዝ ስልጣኑን ለማቆየት ሲል በኢትዮጵያውያን መካከል የዘር ፍጅት ሊቀሰቅስ የሚችል እጅግ አደገኛ የጥላቻ ቅስቀሳ በኦሮሚያ ክልል ውስጥ እያካሄደ ይገኛል። አገዛዙ የስልጣን እድሜውን ለማራዘም እንደ መጨረሻ አማራጭ የተጠቀመበት ይህ ስልት ሰሜኖች ስልጣናችንን ሊቀሙን ነው የሚል የሐሰት ትርክት በመንዛት በክልሉ የሚኖሩ ዜጎችን እርስ በርስ ለማጋጨት የታለመ የጥፋት ሴራ ነው። ለሮሃ ቲቪ የደረሱ መረጃዎች እንደሚያመለክቱት ይህ ስልታዊ ቅስቀሳ በተለይ በኦሮሚያ ክልል ውስጥ ሰላም የሚኖሩ የአማራና የትግራይ ተወላጆችን በጠላትነት በመፈረጅ ላይ ያተኮረ ነው። አገዛዙ በመንግስት መዋቅርና በካድሬዎቹ አማካኝነት እያሰራጨ ያለው ይህ መርዝ በንጹሐን ዜጎች ላይ አዲስ የጅምላ ጥቃትና የዘር ማጽዳት እርምጃ እንዲደረግ በር የሚከፍት ነው። የኦሮሞ ህዝብ አሁን ያለውን መንግስት እንደ ስልጣኑ ባለቤት አድርጎ ሊጠብቀው ይገባል የሚል የሐሰት የጥበቃ ጥሪ እያቀረበ ቢሆንም እውነታው ግን የብልጽግና ቡድን ለኦሮሞ ህዝብም ቢሆን ከሰቆቃ ከጦርነትና ከድህነት ውጪ ያተረፈለት ምንም አይነት ትርፍ አለመኖሩ ነው። ይህ አገዛዙ የጀመረው አደገኛ አካሄድ በሩዋንዳ የዘር ፍጅት ወቅት ከታየው መሰል የጥላቻ ቅስቀሳ ጋር የሚመሳሰልና የዜጎችን ደህንነት ፍጹም አደጋ ላይ የሚጥል ነው። አገዛዙ በስልጣን ላይ ለመቆየት ሲል የሰላማዊ ዜጎችን ህይወት እንደ ቁማር መጫወቻ መጠቀሙን የገለጹት የፖለቲካ ተንታኞች እንዲህ ያለው የሰሜኖች ስጋት ትርክት በታሪክ አጋጣሚዎች ሁሉ ለታላላቅ ሰብአዊ ቀውሶች ምክንያት ሆኖ ማለፉን ያስታውሳሉ። አሁን በኦሮሚያ ክልል ውስጥ የሚታየው ይህ ቅስቀሳ በክልሉ የሚኖሩ የሌላ ብሔር ተወላጆችን ከህግ ከለላ ውጭ የሚያደርግና ለማንኛውም አይነት የብሔርተኛ ጥቃት አሳልፎ የሚሰጥ ነው። የአገዛዙ ካድሬዎች ስልጣን ከእጃችን ሊወጣ ነው በማለት የሚያደርጉት ጩኸት አገዛዙ የኦሮሞን ህዝብ ከሌሎች ወንድም ህዝቦች ጋር በማጋጨት በስልጣን ላይ ለመቆየት የሚደረግ የመጨረሻ ተስፋ ቢስ ሙከራ ነው። ሆኖም ግን የብልጽግናው ቡድን ለኦሮሞ ህዝብም ሆነ ለሌሎች የኢትዮጵያ ህዝቦች የፈጠረው ሰላም ሳይሆን በየቀኑ በሰው ህይወት የሚቀልድበትን የጦርነት አውድ ነው። አገዛዙ ለኦሮሞ ህዝብ መብትና ጥቅም የቆመ በማስመሰል የሚያካሂደው ይህ የጥፋት ፕሮፓጋንዳ በተግባር ግን ህዝቡን ለዘለቄታው ከጎረቤቶቹ ጋር የሚያቃቅርና ለማያልቅ የእርስ በርስ ግጭት የሚዳርግ ነውም ተብሏል። በኦሮሚያ ክልል የሚገኙ ዜጎችና መላው የኢትዮጵያ ህዝብ አገዛዙ ሊያቀጣጥለው ከሚፈልገው የዘር ፍጅት ራሳቸውን እንዲጠብቁና የከፋፋይነት ሴራ የጋራ ጠላታቸው የሆነውን የብልጽግናን ስርዓት እድሜ ለመግፋት ብቻ የታለመ መሆኑን እንዲገነዘቡ ጥሪ እየተላለፈ ይገኛል። በአዲስ አበባ የአገዛዙ ታጣቂዎች የምርጫ ካርድ የወሰዱ ዜጎችን በጉልበት ካርዱን መልሰው እየቀሟቸው መሆኑ ተገለጸ። የብልጽግናው አገዛዝ በመጪው ሰኔ ወር ይካሄዳል የሚለውን በህዝብ ዘንድ ምንም አይነት እውቅናና ተቀባይነት የሌለውን ምርጫ በሐሰተኛ መረጃና በካድሬዎች ዝርፊያ ለማጀብ እያደረገ ያለው ጥረት የአገዛዙን የአምባገነንነት መልክ ያሳየ ሆኗል። አገዛዙ በምርጫው ሂደት ላይ ያለውን የህዝብ ፍጹም ተቃውሞና ግዴለሽነት ለመቀልበስ በአዲስ አበባ ከተማ ውስጥ በመራጮችና በምርጫ ጣቢያ ሰራተኞች ላይ ከፍተኛ የማስገደድ የዝርፊያና የማሸበር ተግባር እየፈጸመ ይገኛል። ከመዲናዋ የምርጫ ጣቢያዎች የሚወጡ የአገዛዙን የውስጥ አሰራር የሚያጋልጡ መረጃዎች እንደሚያመለክቱት የአገዛዙ ካድሬዎች ህግንና ሰብአዊ መብትን በመጣስ በየጣቢያው እየዞሩ የመራጮችን የግል መረጃና ማስረጃ በፎቶግራፍ እንዲሰጧቸው የምርጫ አስፈጻሚዎችን በከፍተኛ ሁኔታ እያስጨነቁ ይገኛሉ። አንድ ስሙ እንዳይጠቀስ የፈለገ የምርጫ ጣቢያ ሰራተኛ እንደገለጸው ካድሬዎቹ የተመዝጋቢዎችን ማስረጃ በፎቶ አንስታችሁ ስጡን በማለት ህገወጥ ትዕዛዝ ሲያስተላልፉ ቆይተዋል። ይህንን የዝርፊያ ሙከራ አንፈጽምም ያሉ ሰራተኞች ዛቻና ማስፈራሪያ እየደረሰባቸው ሲሆን ካድሬዎቹ አሰራራቸውን በመቀየር አሁን ላይ ቤት ለቤት በመዞር የዜጎችን የግል መረጃ የመመዝገብና የመራጮች ካርድን በኃይል የመቀማት ዘመቻ መጀመራቸው ተረጋግጧል። ሁኔታውን ይበልጥ አሳዛኝና የአገዛዙን የውድቀት ጥግ የሚያሳየው የምርጫ ምዝገባው በይፋ ከተዘጋ በኋላ ካድሬዎች በየመኖሪያ ቤቶቹ እየዞሩ አረጋውያን እናቶችንና አባቶችን የቪአይዲ ኮዳችሁንና ስማችሁን ንገሩን በማለት እያዋከቡ
እየተረከቡ መሆናቸው ነው ተብሏል። ካድሬዎቹ ዜጎችን ብልጽግናን ካልመረጥክ በማለት በይፋ እያስፈራሩና የግል መረጃቸውን ለበቀል እርምጃ እንደሚጠቀሙበት እየገለጹ ይገኛሉ። በዚህም የተነሳ ካርዱ የለንም የሚሉ ዜጎች ከፍተኛ ማስፈራሪያ እየደረሰባቸው ሲሆን በርካታ ዜጎች ከአገዛዙ ካድሬዎች ዱላና እስር ለመዳን ሲሉ ብቻ ወደ ምርጫ ጣቢያዎች እየመጡ እባካችሁን ካርዱን ስጡንና ከዚህ ስቃይ አድኑን በማለት የምርጫ ጣቢያ ሰራተኞችን እያለቀሱ እየተማጸኑ መሆኑ ታውቋል። ይህ በአዲስ አበባ እየተፈጸመ ያለው ድርጊት አገዛዙ ለምርጫውም ሆነ ለዲሞክራሲያዊ ሂደት ቅንጣት ያህል ክብር እንደሌለውና በህዝብ ዘንድ ያለውን ፍጹም ጥላቻ በኃይልና በውሸት ለመቀየር እየሞከረ መሆኑን ያረጋግጣል። ዜጎች በገዛ ቤታቸው ውስጥ በካድሬዎች እንዲሸበሩና የግል መረጃቸው እንዲዘረፍ መደረጉ አገዛዙ የደረሰበትን የሞራልና የፖለቲካ ውድቀት በጉልበት ለመደበቅ የሚያደርገው የመጨረሻው የፍርሃት እርምጃ መሆኑን ታዛቢዎች ይገልጻሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።